ባራክ የራሷን መንገድ ተጠቅማ ከሰራት ጋር ምንም አይነት ግንኙነት ማድረግ ሳይጠበቅባት ማርገዝ ትችላለች። ሰራትን ልጅ ማጣት ህመሙ ምን ማለት እንደሆነ አሳያለሁ፣ አንተንም እንዲሰማ ነው የማረግህ ብላው ነበረ። እንዴት እንደዚህ ልታረግ የምትችለው ብሎ እያሰበ ነበር ተመስጦ። እሷ ደግሞ እዚህ ጋር ማርገዟን ነግረዋለች። ወደ ዶክተሯ ጋር ደወለ። ማርገዟን እያረጋገጠ ነበረ። በአንድ ጊዜ ነበር የደነጋገጠው። በሌላ በኩል ኢብሩ ደግሞ ከጃን ቆንጆ የሆነ እንክብካቤ እያገኘች ነው። እሷን ይቅርታ ለመጠየቅ ብሎ ሆቴላችን ውስጥ አንድ ምሽት አሳልፊ እንደፈለግሽ ብለዋን ነበረ። እዛ የቅንጦት ሆቴል ውስጥ እንደፈለገች ፈልሰስ ስትል ማታ ላይ ደግሞ ጃን ብቅ ብሎ አብሮ ፊልም አይተው እሱም ሄዶ ነበረ። በድንገት ጠዋት ዘይነብ ተጠቁማ ኢብሩ የቆየችበት ያለውን ክፍል በሩን አንኳኳች። ኢብሩ በሩን ከፈተች። በምሽት ልብስ በሌሊት ልብስ ነበረ በር የከፈተችው። ከዛም በኋላ ወደ ውስጥ ገባች። ምንድነው ይሄ ኢብሩ ምንድነው ትላታለች። ኢብሩ ደግሞ ቁርሷ ልትበላ ነበረ። ቆንጆ የሆነ ቁርስ ቀርቦላን ነበር፣ ከሁሉም አይነት የቀረበ የቅንጦት ቁርስ። ምንድነው የለበሽው? ምንድነው የሆነው ነገር ትላታለች። ወደ ውስጥ ገብታ ትመለከታለች ሁሉ ነገር። ምንድነው የማየው ነገር? እዚህ ቆይተሽ ነው እንዴ? ንገሪኝ፣ ምን እየሆነ እንዳለ እዚህ ክፍል ውስጥ ምንድነው እየተፈጠረ ያለው? ኢብሩ ንገሪኝ፣ ማን የከፈለልሽ አለቻት። እህቴ ተረጋጊ፣ ቆይ እነግርሻለሁ። ተረጋጊ፣ እነግርሻለሁ አለቻት። እንዴ ብዬ ነው መረጋጋው? ስራ ነበር። ተቀመጪ፣ ተረጋጊ አለቻት። እሺ ተረጋጋው፣ ተቀመጥኩኝ። እሺ ተናገሪ። ስራ ነበረ። የአቶ ጂያን ሚስት ወይዘሮ አዝራ አወቅሻታ? እሷ ባለፈው ትንሽ መጥፎ ነገር ተናገረች። ማለቴ በቀጥታ ነበር የተናገረችኝ፣ የሰደበችኝ እና እንደገና ደግሞ ትናንትና ደግሞ ከሚስቱ ጋር ጂያን መጥቶ ነበረ ሬስቶራንት ውስጥ ጮኸችብኝ። በቃ በሰዎች ፊት አዋረደችኝ። ክብረ ነክ የሆነ ነገር ተናገረችኝ። አቶ ጂያን ደግሞ ይቅርታ መጠየቅ ጀመረ። በዚህ መንገድ ስራት ምን አይነት ይቅርታ ነው? ምን አይነት ይቅርታ ነው? እንደዚህ ነው ሰው ይቅርታ የሚጠይቀው እንዴ? ምንድነው አንቺ እንደማታውቂ የምትሆኘው እንዴ? ለምንድነው የዚህን ሰውዬ ስም በተደጋጋሚ ካንቺ አንደበት የምሰማው? ኢብሩ ምን እየሆነ ነው ያለው? በሁለታችሁ መካከል ምን እየተፈጠረ ነው ያለው? ንገረኝ አለቻት። ኧረ ምንም የለም እህቴ፣ ምን ሊፈጠር ይችላል? እሷ አለቃዬ ነው፣ እኔ ሰራተኛው ነኝ አለቻት። በሰራተኛና በአሰሪ መካከል እንደዚህ አይነት ግንኙነት አለ እንዴ? የትኛው አለቃ ነው ለሰራተኛው እንደዚህ አይነት ክፍል ውስጥ ከፍሎለት እንዲጠቀም የሚያደርገው? እሺ ማታ እዚህ መጥቶ ነበር አለቻት። ኢብሩ ሌላ ድንጋጤ ውስጥ እየገባ ነበረ። ኢብሩ ምንድነው ምላስሽን ዋጥሹ እንደ መልሽልኝ፣ መጥቶ ነበር ወይስ አልነበረም አለቻት። ከዛ ኢብሩ እሺ አዎ መጥቶ ነበረ ብላ ኢብሩ እዚህ እያመነች ነበረ። ኢብሩ መጥቶ ነበር አይደለ ታሳፍሪያለሽ ኢብሩ ስትላ ነበረ። ግን እያሰብሽ ያለሽው ነገር አንድም አልተፈጠረም። ስሜት የማይስ ነገር እያሰብሽ ነው ያለሽው። ነገር ግን ይቅርብሽ። መጣ በቃ ፈንዲሻ እየበላን ፊልም አየን፣ ከዛም በኋላ ሄደ አለቻት። ከዛም ዘይነብ ማልቀስ ጀመረች። ቅምጦንሽ ማለት ነው፣ በጣም ያሳፍራል። ቅምጦንሽ ማለት ነው አለቻት። ቅምጠ የምን ቅምጥ? ስለምን ቅምጥ ነው የምታወሪው? ምንም እየገባኝ አይደለም። ለምን እንደዚህ ቃል የምትጠቀሚ? ቆይ አንቺ ለኔ ምንድነው የማየውን ነገር ለምን የምታወሪው ትላታለች። ነገር ግን እሷ ፍጥጥ ብላ ያየቻት። ቅምጦንሽ ማለት ነው አለቻት። አንቺስ የሰራት ቤት ውስጥ አይደለሽ እንዴ ስትራ ነበር። ተይ ኢብሩ የማይረባ ነገር አትናገሪ። ቃሉን ጨርሹ፣ ያልሽውን ነገር ጨርሹና ሁለተኛ ደግሜ ፊትሽን አላየም ስትራ ነበረ። እንዴ አንቺ እኮ የአባቴ ልጅ እኮ ነሽ፣ እህቴ እኮ ነሽ። እንዴ ብዬ እንደዚህ ላደርግ እችላለሁ? ነገር ግን ዘይነብ እባክሽ እመኚኝ አንድ ጊዜ ስትራ ነበር። በእኔ ቦታ ብትሆኚ ምን ታስቢ ነበር አለቻት። ይበቃሻል። በአንቺ ቦታ በሆነ ማኖሮ በቃ አምንሽ ነበረ። በቃ አምንሽ አለው። በቃ እኔን ደግሞ ማመን አለብሽ። እባክሽ ይኸውልሽ ስሚኝ፣ ባለፈው ወንድሜ ሲጨቀጨቀኝ ነበረ፣ አባዬም የሆነ ነገር ሲለኝ ነበር። እባክሽ በቃኝ በቃ ትላታለች። ይኸውልሽ በአንቺ ምክንያት ቤተሰቤ እንዲጎዳ አልፈልግም። አንድ ነገር ልንገርሽ፣ ይሄን ነገር አባዬ ቢሰማ ይሞታል በድንጋጤ። እያረግሻለሽው ነገር ጥሩ አይደለም፣ ይቅርብሽ። ኢብሩ ተመልከችኝ፣ ቢቀርብሽ ይሻላል። የቤተሰቤ መመሰቃቀል ምክንያት መሆን የለብሽም ብላ ተናግራት ወጣች። ሰራት በሌላ በኩል ሆቴሉ በር አካባቢ ነው ያለው። ወደዚህ እያለ በድንገት ዘይነብን አገኛት። ዘይነብ እንዴ መጣሽ ይላታል። ኢብሩን ለማየት ነበር የመጣሁት አቶ ሰራት፣ በቃ ናፍቃኝ ነበረ ልሂድ እያለችው ነበረ። በነገራችን ላይ ባራክ እርጉዝ መሆኗን እያስወራችን ያለችው። ቱሊያም ደውላ ነገረችኝ። ይሄ ነገር ግን የምር ነው ብላ ጠይቀችው። የምር ሳይሆን አይቀርም ዶክተሯ ጋር ደውዬ ነበረ ነገረችኝ በማለት ነበረ የተናገረው። ከዛ ደወለ። እንዴት ሊፈጠር ቻለ ብሎ ጠየቀ። ከ4 ዓመታቶች በፊት ባራክ የካንሰር ታማሚ ሆና ነበረ። ከሰውነቷ መወገድ ያለበት ነገር ተወግዶ ነበረ። ማቀዝቀዣ ውስጥ እንዲቀመጥ ተደርገዋል። በዘመኑ ቴክኖሎጂ እንደዛ አድርገው ማቀዝቀዣ ውስጥ አስቀምጠው መልሶ በቀዶ ሕክምና ያ የወጣው የሰውነቷ ክፍል እንዲተካ አድርገዋል። አሁን ይህን ያደረገችው ባራክ ናት። ዶክተሯ ደግሞ ባራክ እንድታረግ አድርጋኝ ነው ስትለው እኔ ፍቃድ ሳልሰጥ እያለን ነበረ። እንዴ አንተ የፈቀድክ እኮ መስሎኝ ትሏለች። ከዛም ከ4 ዓመት በፊት የሆነውን ነገር ያስታውሳሉ። 2 ልጆቿን ከወለደች በኋላ ነበር ባራክ ካንሰር እንደታመመች የተረዳችው። ከዛ ዶክተሯን ካናገሩ በኋላ ምናልባት ወደፊት 3ኛ ልጅ የመውለድ ፍላጎት ምናልባት ካላቸው ይህ ነገር ማቀዝቀዣ ውስጥ እንዲቀመጥ የተጠየቁት። ባራክ ማን ያውቃል እያለች ነው። ስለዚህ በዚህ መንገድ ተስማሙ። አሁን ይህን ነገር ሲያስታውስ ሰራት አበደ። ምክንያቱም እውነት የሚሆንበት መንገድ 100% የተረጋገጠ ነው። እንዲህ እያበደ ወደ ውጭ እየወጣ ሆቴሉ በር ላይ ባራክን አገኟት። ሲያገኟት ፈገግ ብላ ስታየው ነበረ። የኔ ውድ ፈልጋ ይመጣ በጊዜ ሂደት እኮ ማርገዜን እኮ እንደምታረጋግጥ አውቄ ነበር አለችው። እንዴት ታረጋለሽ አንቺ እንዴት ታረጋለሽ እያለ ነበር። ምን ነው ደስ አላለህም እንዴ? ደበረህ እንዴ? ይሄው ልጃችን ሆዴ ውስጥ አለ፣ እዚህ ውስጥ አለ። አይገርምም? ግን
አታገኘው አታየው መቼም ነው የማታየው ሰራት ልጅን እንዳጣት ኖራታለህ እንዳሳመምከኝ አሳምመዋለሁ ልጅ እዚህ ተረግዟል አንተ እዚህ እንፋታ ትለኛለህ ምን ችግር አለው ከወለድኩት በኋላ ሌላ ሰው ቤት ከተዋለሁ ከዛ እንደ ካድሬ ያድጋል እየተቀጠቀጠ ጀርባው እየተላላጠ ከዛም የሆነን አሳያለሁ ፊቱን እንኳን አታየውም እርቃለሁ ከዛም በኋላ ልጅ ማጣት ማለት ህመሙ ምን ያህል እንደሆነ አሳያለሁ ስትለው ነበረ እንዲህ ስትለው ደነገጠ በጣም ክው እያለ ነበረ ዘይነብን ብትሆን አጠገቡ ነበረች እንዴት አድርጋ ይህን ነገር መሃል ገብታ እንደምታስተካክለውም አታውቅም ይሄ ልጅ ወልዷለሁ ስነግርህ ልክ እንደ ካድሬ ያድጋል ብላ ትናገራለች ከፈለክ አንተም እንደዚህ ያለ ምን አታረቅም ከዘይነብ ልጅ ውለድ ከዛ እኩል እንሆን ስትል ነበር አንቺ ምር የምትይው ስትል ነበር ዘይነብ ተናዳም እንዴት አይነት መጥፎ ሰው ነሽ ስትል ነበር አቶ ሰራት ምድሮች ሴት የምታወራው ስትለው ከዛ ሰራ ነይ እያለ እጇን ይዞ እየጎተተ ከዛ ነይ እንሂድ እያላት አረደ ደስ ያለ ቦታ ሄዳለሁ እኔ ካንተ ጋር ትሏለች ሰራት ከዛ ወዲያው ነበር ባራክን መኪና ውስጥ ያስገባት ዘይነብ እደውላለሁ ዘይነብ በኋላ ብሏት እሱ መኪና ውስጥ ገባ ላጠብለው ይሄዳሉ ዘይነብ ብቻዋን ቀረች ራመድ እያለች ነው በሌላ በኩል ጂያን ረጋ ብሎ እንቅልፉን ተኝቷል በድንገት የመጣችው አዝራ ነበረች አስራ ድምጽ እያጮች እየመጣች ነበረ የሆነ ጃኬቱ ላይ ጸጉር እያገኘች ይሄ ጸጉር የማን ነው ይሄ ጸጉር የኔ ጸጉር አይደለም እኔ እንደዚህ አይነት ጸጉር የለኝም በል ተናገር ይሄ ጸጉር የዛች ሴት ነው አይደለ የሷን አስተሮ ነበር አዝራ በጧት ምንድነው የምትይኝ እያለ ነበር ይሄ ጸጉር አይደለማ የሌላ ሴት ጸጉር ነው እስኪ ምናት የሊፕስቲክ ምልክት ነገር ካለ ልፈልግ አለችው አሁንስ አበዛሹ እያበርሽ ነው አላት ምን ተፈጠረ ፈራ እንዴ ከጀርባ የምታረገው ነገር እንዳላቀብህ አለችው አዝራ በእናትሽ በቃሽ ምን እያረግሽ ነው ልሹ ሁሉ ጊዜ ከኔ ጋር መጨቃጨቅ ነው የሚያምርሽ ደግሞ ለምረባባዶ እግርሽ የምትሆኙ እግርሽ በላሻል እኮ ስንቴ ነው መነገርሽ ብሏት ሄደ ከዛ እሷ ጫማውን እያረገች ነው ገና ከመውጣቷ ሴቪ ምን አገኘቻት የኔ ልጅ ምንድነው በጧት ከባለቤትሽ ጋር መጨቃጨቅ አለቻት አይ ብዙም አስፈላጊ ነገር አይደለም ስትል ነበር ድምጻችሁን እኮ ሰምቻለሁ እኮ ይኸውልሽ የኔ ልጅ ስህተት ሊሰራ ይችላል ጂያን ግን ምን ያህል እንደሚያፈቅርሽ አታቂም እንዴ ምን ያህል እንደሚወድሽ አታቂ ቀርተሽ ነው ማለቴ ከሌላ ሴት ጋር መልእክት ሊላላክ ይችላል ስህተት ሊሰራ ይችላል ነገር ግን ሌላ ነገር እንዳታስቢ ሁሉ ጊዜ በጧቱ እንደዚህ ምነዘንዡ ከሆነ ባለቤትሽን ታጭዋለሽ ቶሎ ያረጅብሻል አለቻት ሴቪም ቶሎ ያረጅብሻል ብላ ስትል አረባረጅና ፈንግል ባለ ትላለች በአንድ በኩል ደግሞ እሷ በሌላ በኩል ዘይነብ ወደ ትምህርት ቤት እየመጣች ነው አሁን እሷን ብትሆን በቅንጦት መኪና ሾፌሯ በር እየከፈተላት ነው የምትመጣው ወደ ውስጥ ገባች ወደ ውስጥ ከገባች በኋላ ርዕሰ መምህሯ አገኘቻት ነይ ላሳይሽ ቢሮሽን ብላ ወሰደቻት ከዛም በኋላ ጠረጴዛ ላይ የሆነ ስጦታ የሚመስል ነገር ተቀምጦ ነበረ እዚህ የነበረችው አስተማሪ ረስታ ወታ ነው ያለቻት አይደለም ላንቺ ነው የመጣው አለቻት ዘይነብ ስታይ ቀስ ብላ መልእክቱን ስታነብ ጣፋጭ ነገር እንደምትወጃ አውቃለሁ በተለይ ደግሞ ቸኮሌት እንደምትወጃ አውቃለሁ እና ያው ተማሪዎችን ስታስተምሪ ትንሽ ደከም ሲልሽ የድካም ስሜት ሲሰማሽ እየወጣሽ ቢ እያላ ነበረ ከ3 ቀን በፊት የተፈጠረው ነገር አስታወሰች የሆነ ጣፋጭ ነገር ፈልጋ ፍሪጁን ብትበረብርም ምንም ነገር የለም ከዛ ሰራ ሲመጣ እንዴት ቤታችሁ ውስጥ ቸኮሌት ወይ የሆነ ማር ነገር አይገዛም አለችው ማሩን ይደበቃል የምትደብቀው ባራክ ናት ልጆቹ ጣፋጭ ነገር እንዲበሉ አትፈልግም ከዛ እሱ ከተደበቀበት ቦታ እየሰጣት እንግዲህ ለልጆቹ እንዳታሳይ ይኸው ላንቺ ብቻ እያላን ነበረ እንዲህ ብሎ አሳይቷት ዞር ካለ በኋላ ነው የተፈጠረው ነገር አስታውሳ ቸኮሌቱን ከፈተችው ስትከፍተው በጣም ደስ የሚል የሚጣፍጥ ቆንጆ ቸኮሌቶች ናቸው አውጥታ ቀመሰችው በጣም ወደደችው መልሳ ዘግታ እያስቀመጠችው ስሯን ደስ በሚል መንፈስ እየጀመረች ነበረ ኢብሩ ግን እዛ ሆቴል ውስጥ መነጋገሪያ መሆኑ አልቀረም ኢብሩ እንግዳ ተቀባዮቹ አስተናጋጆቹ በሙሉ እያወሩባት ናቸው የምሽቱን በሙሉ ቆንጆ ጊዜ እዛ ሆቴል ውስጥ እንዳሳለፈች ማንም እንደ ሰራተኛ ተደርጎለት አያውቅም እንደገና ደግሞ ጂያን ብቅ እንዳለ ነበር እየተወራ የነበረው በድንገት የመጣችው ሴዴፍ ነበረች ሴዴፍ መጣችና ኢብሩ ሬስቶራንት ውስጥ እስኪ የሆነ ዶክመንት ነገር ረሳውኝ ይዘሽልኝ ተመጫለሽ አለቻት ከዛ ኢብሩ እሺ አመጣለሁ ብላ ሄደች ከዛ ሴዴፍ ወደ እንግዳ ተቀባዮቹ ቀረብ ብላ ምን እየሆነ ነው ያለው ምን ተፈጥሮ ነው ኢብሩ ምን አርጋ ነው ብላ በመጠየቅ ነበር የጀመረችው ከዛ እነሱም የሆነውን ነገር ነገሯት ሴዴፍ ከው ነበር ያለችው እንዴት አይነት ግንኙነት ቢኖራቸው ነው ብላ ያሰበች ነበረ ከዛ ኢብሩ ዶክመንቱን ሰጠቻት ሌላ ነገር ካለ ለደረሽ ምችለው ብላ ኢብሩ ጠየቀች ምንም ነገር ምናልባት በኋላ ብላ ሴዴፍ ወደ ውስጥ ገባች ኢብሩ የነሱን ሹክሹክታ በጭራሽ አልቻለችውም አሁን ሰራት ዶክተሯ ጋር መጣ ከባራክ ጋር ዶክተሯ ተቀበለቻቸው ከዛም በኋላ ባልትራሳውንድ ማየት ፈልጋለሁ እያለ ነው ሰራት ከዛ እዚህ ጋር ባራክ ባለቤት ያው ቢሆን ደንግጧል እያለች ነበረ አልትራሳውንዱ ምስል ሲታይ ልጇ አለ ይኸው እዚህ ጋር እንደምታዩት ነው ብላ ጭራሽ ፎቶ እዛው ሰጠችው ሰራት ደነገጠ ማን ፍቃድ ሰጠሽ እያለ ነበር ዶክተሯን እንዴ እሷ እኮ ዶክመንቶቹን እኮ ይዛ መታ እኮ ነበር አንተ የፈረምክበትን አለችው ባራክ ራሷ ነበረች የፈረመችው ራሷ ፈርማ እሱ እንደፈረመ አርጋ ነበር ያመጣችው እንዴት እንደዚህ ታታየኛለሽ እያለ ነበረ ከዛ ዶክተሯ እንደተጨበረበረች ገባት ባራክ ሁለቱም ላይ ተጫወተችባቸው እዚህ ጋር ሰራት እየጮኸ ነበረ እቺን ሴት አረለም ከሷ ልጅ ድጋሚ ለወልድ ይቅርና በጣም ነው የምጠላት ለአያቱላ ነው የሚያስጠላኝ ብሎ ይናገራል እንዲህ ብሎ ከወጣ በኋላ ባራክ ዶክተሯን ዶክተር ስለሆነ ነገር በጣም አዝናለሁ ባለቤቴ ትንሽ ሰሞኑን እየተነጫነጨ ነው ያለው ለማንኛውም ቀጣይ ሁኔታዎችን በቃ ደውልልሻለሁ እከታተላለሁ ስላ ነበር አልፈልግም ከዚህ በኋላ እዚህ እንድትመጪ አልፈልግም እሺ ይቅርብኝ እያለች አልነበረም ከዛ ባራክ ጥሩሽ ሌላ ዶክተር ፈልጋለሁ ብላት ወጣች ሰራት ዞረበት አቅለሸለሸው ውጪ ከወጣ በኋላ የሆነ ነገር ተደግፎ እያሰበ ነው መኪናውን ተደግፎ ምንድነው ከዚህ በኋላ ማረገው ብሎ ጨንቆት እያሰበ በድንገት ባራክ መጣች እንግዲህ ልጃችን አይተዋል ምናልባት ይሄ ለመጨረሻ ጊዜ ልጃችን የምታይበት አጋጣሚ ሊሆን ይችላል እሺ እሱ እንዳትጠራጠር
አድርገዋለሁ። በአሁኑ እንኳን ይቅራሉ ይሉኛል ልጆቼም ቢሆኑ ምክንያቱም ልጅ ይዤላቸው ወንድም ይዤላቸው እየመጣው ስለሆነ ትለዋለች። ባራክ ከዚህ በኋላ ህይወቴ ውስጥ የለሽም ገባሽ ይላታል። ይሄው ይህን ፎቶ በደንብ ተመለከተው ምናልባት ድጋሚ ይናፍቃል ልጅ ስትለው ነይ ብሏት መኪና ውስጥ አስገባዋት። ልትሄድ ነበር እሷ ልጠፋበት እያስፈራራቸው፣ እሱ ግን መኪና ውስጥ አስገባትና በቀጥታ ወደ ሆቴሉ ይዟት እየመጣ ነበረ። በሌላ በኩል ጃንና ሴዴፍ ሬስቶራንት ውስጥ ቁጭ ብለው እያወሩ ናቸው። ቁጭ ብለው እያወሩ በተለይ ደግሞ ቀደም ኢብሩ ላይ ሲወራ ባስ ስላለው ነገር እየነገረችው በድንገት ጃን መጣ። ሲመጣ በቃ እኔ ልተዋችሁ ብላ እሷ ሄደች። ጃን ከመቀመጡ ወንድሜ አንተ አዝራ ላይ እየማገጥክባት ነው እንዲ ያለው። ምንድነው አንተ ደግሞ የምትለው? አዝራ እዛ ትጨቀጨቀኛለች፣ አንተ ደግሞ እዚህ ያረባከቱ ይቅርብ እያለ ነበረ። አረ ለምን እየሆንክ ነው ያለው? ከኢብሩ ጋር ያለ ግንኙነት ምንድን ነው? ያለ ግንኙነት አዝራን እንደሚያስቀናት አታውቅም እንዲ ያለው። አንተ ስለ አዝራ ምን አገባ እያሉ ነበረ። አይ ወንድሜ እኮ ነው ያንተ ነገር ያስጨንቀኛል እያሉ ነበረ። ብታውቀው የሚሻለ አለው። ከዛ ኢብሩ እንዲሁም አዝራ መካከል የሆነውን ነገር ጃን ነገረው። እሱ ይቅርታ እንድታረግለትና ኢብሩ እንዳይከፋት ይህን ነገር እንዳረገ ነገረው። ታዲያ ለምን እሷ ያደረችበት ክፍል ሄድክ ለምን ገባህ እያለ ነበረ። ጃንና ጃን በዚህ ምክንያት መግባባት ከበዳቸው። ሰራት በሌላ በኩል ባራክን ሆቴል ይዟን መጣ። ካርድ እየሰጣት ነው የበር መግቢያ። ይኸው ከዚህ በኋላ እዚህ ነው የምትቆዩ ከዚህ እንዳትወጪ እያላን ነበረ። ወደ ውስጥ እንድትገባ እየተደረገች ነው። ኢብሩ በአንድ በኩል ሰራት ስልክ ሲያወራ ተከተለችው። ሄሎ አቶ ረጂብ ባራክን ሆቴል አምጥቻታለሁ በረጋ ሰው መደበልኝ እንቅስቃሴውን በሙሉ ማወቅ ፈልጋለሁ እያለ ነበረ። ከዛም በኋላ ድንገት ጃን መጣ። በቃ እየወጣኝ ነው አለው። ሰራት ተነድል ምን ተፈጠረ እያሉ ነበረ። ባራክ እርጉዝ ናት አለው። እንዴት ሊሆን ይችላል እያሉ ነበረ። አልገባኝም ግን እንዴት እንደሚሆን ከዚህ በኋላ እስኪ እናወራለን ብሎት እየወጣ ነበረ። ኢብሩ እዛ ሆቴል ውስጥ እየተጠመደች ነው። ስለዚህ ጃን በራሱ መፍትሄ እያመቻቸ ነበረ። ድንገት ጃን ኢብሩን ሲያገኛት ኢብሩ እንግዲህ በቃ ሌላኛው ሆቴላችን ከዚህ በኋላ መስራት ትችያለሽ እሺ ማለት ሌላኛው ሆቴላችን እንግዳ ተቀባይ እዛ ያስፈልገናል እና እዛ መስራት አለብሽ አላት። ምን አረኩኝ ምን አጠፋው አቶ ጃን ነገር ግን እኮ ይሄ ቦታ እኮ በጣም እኮ ወደዋለሁ እኮ ያጠፋውን ነገር ካለ ነገረኝ አለችው። ምንም ጥፋት አልሰራሽም ነገር ግን እዛ ባዶ ቦታ ስላለ ነው ምናልባት ያን ሰው ሌላ ሰው መጥቶ ሲተካልሽ ያን ቦታ ምናልባት ወደዚህ ትመለሻለሽ የሚል ነገር እየነገራን ነበረ። ኢብሩ ደነገጠች። በጣም እያዘነች ነበረ። ቅርብ ጊዜ ከጃን ጋር ባረገችው ምክንያት እየተቀጣች እንዳለ አይነት ስሜት እየተሰማን ነበረ። እንደውም ዛሬ እረፍት ነሽ ወደ ቤት ሂጂ እያላን ነበር። ጃን ወደ ቤት መጣች። በጣም ከፍቷን ነበረ። ዘይነብ ደግሞ ምን ተፈጠረ ምናልባት አቶ ጃንን እዛ ክፍል ውስጥ ስላገኘሽው ሊሆን ይችላል የሁሉ ነገር የመጣው ትላታለች። ተኝ በቃ እያለች ነው ኢብሩ ተናዳ። ኢብሩ ወደ ክፍሏም ስትገባ በአንድ በኩል እናቷን ብትሆን እየመከረች ነበር። ከእናቷ ጋር ብትሆን አልተግባባችም። እሷ እያረገች ያለችው ነገር ምንም መጥፎ ነገር እንዳልሆነ እየተናገረች ነው። በእናቷ እየተበሳጨች ነው። ኢብሩ አታበሳጭኝ እዚህ ቤት ላይሽ አልፈልግም በቃ እያለች ነበረ። ሰራት በአንድ በኩል ጠበቃውን እያናገረው ነው። ምናልባት እርግዝናው ይቋረጥ የምትል ከሆነ አለው ጠበቃው። ነገር ግን ሰራት እኔ እንደዚህ አይነት ሰው አይደለም እያል ነበር። ሌላ በህግ መንገድ የሚፈታበት ነገር ካለ ፈልግ አለው። ድንገት ዘይነብ እየመጣች ነው ከካደር ጋር። ካደርን ወደ ውስጥ ግቢ ብላት አቶ ሰራት እንዴት ነህ እያለች ወደ እሱ ቀረበች። የሆነውን ነገር ነገራት። አዎ እርጉዝ ናት ባልተራሳው እንዳየሁት አላት። አንተ ግን እኮ አልነካዋትም ብለኝ እኮ ነበረ አለችው። በጣም ነበር የከፋት። ምንም እንዳልተፈጠረ ነግረኝ ነበር አለችው። አዎ የሆነው ነገር ሌላ ነው ብሎ ምን አይነት ነገር እንዳጋጠመው ነገራት። እንዴት አይነት ንቅለ ተከላ ዝውውር እንዳረገች ባራክ በራሷ ሁሉን ነገር እንደጨረሰችው ነገራት። ደነገጠች። እንዴት ብዬ ነገር ከዚህ ነገር እንደማመልጥ አላቅም ኃላፊነቱን መቀበልና መውሰድ አለብኝ ይላታል። ዘይነብ ግን አንገቷን ደፋች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።